ሰላም እንደምናላችሁ ተመልካቾቻችን በዛሬታችን በዓለም አቀፍ ደረጃ እንዲሁም በሀገራችን ውስጥ ምርጥ 10 የሆኑ የኤሌክትሪክ የሃይብሪድ የመስራ መኪኖች ላይ የተለያዩ መረጃዎችን ይዤላችሁ የቀረብኩት የአውቶሞቲቭ ባለሙያ አዶንያ ብርሃኔ መልካም ቆይታ። እነዚህ ተሽከርካሪዎች የሃይብሪድ እንዲሁም የኤሌክትሪክ ተሽከርካሪዎች በአሁኑ ሰዓት የቤት መኪና ብቻ ሳይሆኑ ከፍተኛ ጉልበት ያላቸው የስራ መኪኖችንም እያካተተ ይገኛል። እኛም በ2025 ዓ.ም በሀገራችን ውስጥ ከሚገኙ እንዲሁም ከውጭ ሀገራት መካከል ምርጥ 5 የሃይብሪድ እንዲሁም የኤሌክትሪክ መኪኖች ፒክአፕ የሆኑትን ይዘላችሁ ቀርበናል። የመጀመሪያው ተሽከርካሪ ፎርድ F-150 ላይትኒንግ የሚባል ነው። የተሽከርካሪ አምራች ካምፓኒ ሆኖ ፎርድ ነው። መኪናው ሙሉ ለሙሉ በኤሌክትሪክ ኃይል የሚሰራ ነው። የባትሪ አቅሙን በምንመለከትበት ጊዜ መኪናው በአንድ ጊዜ ቻርጅ 515 ኪሎ ሜትር ድረስ የመጓዝ አቅም አለው። የፒክአፕ ተሽከርካሪዎች ብዙ ጊዜ የሚነሳው ነገር የመጎተት እንዲሁም የመሸከም አቅማቸው ነው። የዚህ ተሽከርካሪ የመጎተት አቅሙን በምንመለከትበት ጊዜ እስከ 4536 ኪሎ ግራም የሚመዝን ዕቃ የመጎተት አቅም አለው። የመጫን አቅሙን በምንመለከትበት ጊዜ የተሽከርካሪ እስከ 907 ኪሎ ግራም የሚመዝን ዕቃ የመጫን አቅም አለው። የተሽከርካሪ ላይም አንዳንድ ቴክኖሎጂዎች ተካተውለታል። ከነዚህ መካከል ተለቅ ያለ ስክሪን ተካተውለታል። ሌላኛው ደግሞ ብሉ ክሩዝ የሚባል ፊቸር አለው። ይህ ፊቸር ምንድነው ካልን ራሱን በራሱ የመንዳት ስርዓቱ ነው። የተሽከርካሪ ዋና ተመራጭ የሚያደርጉት አንዳንድ ነገሮች አሉት። ከነዚህ መካከል ጸጥ ያለ የመጓዝ ሁኔታ አለው። ከዚህ በተጨማሪም መብራት ሲቋረጥ ለቤት ኃይል ራሱ ከመኪናው ገመድ ስበን ማግኘት እንችላለን። ሽልማቶቹን በምናይበት ጊዜ ደግሞ የተሽከርካሪ የተለያዩ ሽልማቶችን ተሸልሟል። ከነዚህ መካከል የ2023 ኖርዝ አሜሪካ ትራክ ኦፍ ዘ ይር የሚለውን አዋርድ አሸንፏል። ከዚህ በተጨማሪም በ2023 ፖፑላር ሜካኒክስ በሚለው ምርጥ ኢቪ ትራክ በሚል አሸናፊ ሆኗል። በሁለተኛ ደረጃ የምናገኘው ተሽከርካሪ ደግሞ ሪቪያን R1T ይባላል። ይህ ተሽከርካሪ በሀገራችን ውስጥ ከሚገኙ የፒክአፕ ኤሌክትሪክ መኪኖች መካከል አንዱ ነው። መኪና አምራች የሆነው ሪቪያን ሲሆን የመኪናው ሙሉ ለሙሉ በኤሌክትሪክ የሚሰራ ነው። በአንድ ጊዜ ቻርጅ ከ434 እስከ 644 ኪሎ ሜትር የመጓዝ አቅም አለው። የመኪናው የመጎተት አቅሙን በምንመለከትበት ጊዜ እስከ 4990 ኪሎ ግራም የሚመዝን ዕቃ የመጎተት አቅም አለው። የመጫን አቅም በምንመለከትበት ጊዜ የተሽከርካሪ የዋዛ አይደለም። እስከ 798 ኪሎ ግራም የሚያክል ዕቃ የመጫን አቅም አለው። መኪናው የተለያዩ ቴክኖሎጂዎች የተካተተለት ነው። ከነዚህ መካከል ለኪችን አስፈላጊ የሆኑ ነገሮችን በሙሉ ያሟላ ነው። በመቀጠል ደግሞ ሌላኛው አስገራሚ ፊቸሩ ይርታናል ተገኝቶለታል። ይህ ብቻ አይደለም፣ ለአሽከርካሪው የገዛ ስርዓት የመንዳት ሁኔታዎችን ማስተካከያ ስርዓቶች ተገኝቶለታል። ተመራጭ የሚያደርጉት አንዳንድ ነገሮች አሉ። ከነዚህ መካከል ከፍተኛ ፍጥነት ያለው ተሽከርካሪ ነው። የተሽከርካሪ ከ0 100 ኪሎ ሜትር ለመድረስ በ3 ሰከንድ ውስጥ መድረስ የሚችል ነው። ዘመናዊና እጅግ በጣም ፈጣን ተሽከርካሪ ነው። አስደናቂ የሆነ ይርታናል ሲስተም ተገኝቶለታል። ከዚህ በተጨማሪም የካምፕ ኪችን ተወዳጅ አድርጎታል። መኪናውም በዛ ያሉ ሽልማቶችን ያሸነፈ ሲሆን ከነዚህ መካከል የ2022 ሞተርስ ትሬንድ ኦፍ ዘ ይር የሚለውን አሸንፏል። ከዚህ በተጨማሪም የ2022ቱን ደግሞ ታይም የዓመቱ ምርጥ ኢቪ መኪኖች በሚለው አሸናፊ ሆኗል። በሶስተኛ ደረጃ የምናገኘው ተሽከርካሪ ደግሞ ቶዮታ ተንድራ iForce Max የሚባል ተሽከርካሪ ነው። የተሽከርካሪ ዋና አምራች የሆነው ቶዮታ ሲሆን መኪናውም ሃይብሪድ ነው፣ ማለትም ነዳጅና ኤሌክትሪክ በአንድ ላይ የሚጠቀም። የተሽከርካሪ ባህሪያቶቹን በምናይበት ጊዜ መኪናው ባለ 3.5 ሊትር ትዊን ቱርቦ V6 ሃይብሪድ ኢንጂን ተገኝቶታል። መኪናውም ጎተት አቅሙን በምንመለከትበት ጊዜ እስከ 5443 ኪሎ ግራም የሚያክል ዕቃ የመጎተት አቅም ያለው ሲሆን የመጫን አቅሙም እስከ 880 ኪሎ ግራም የሚመዝን ዕቃ የመጫን አቅም አለው። መኪናው በዛ ያሉ ቴክኖሎጂዎች ተካተውለታል። ከነዚህ መካከል የሴፍቲ ፊቸሮቹ አንዱ ናቸው። መኪናው ቶዮታ ሴፍቲ ሴንስ 2.5 ሚሊዮን ተካተውለታል። ከዚህ በተጨማሪ ባለ 14 ኢንች ስክሪን የተገጠመለት ሲሆን ዲጂታል ጌጅም አለው። የተገጠመለት ኢንፎቴይንመንት ስክሪን ላይ አፕል ካርፕሌይ እንዲሁም አንድሮይድ አውቶ ተገጥሞለት እናገኛለን። ዋና አማራጮቹም ኃይልና የነዳጅና የኤሌክትሪክን አንድ ላይ የሚጠቀም ነው። ይህም ተሽከርካሪ ከፍ ያለ ጉልበት አለው። በጥራት ላይ የታመነ ምርት በመሆኑ በሃይብሪድ ስርዓቱ በፍጥነቱ የሚመረት ተሽከርካሪ ነው። የተሽከርካሪ የተለያዩ ሽልማቶችን አሸንፏል። ከነዚህ መካከል የ2023 ኬሊ ብሉ ቡክ የሚለውን አሸንፏል። ከዚህ በተጨማሪም IIHS የተባለውን ቶፕ ሴፍቲ ፒክ የሚባሉትን አሸናፊ ሆኗል። አራተኛው ተሽከርካሪያችን ደግሞ ቼቭሮሌ ሲልቨራዶ ይባላል። 1500 የሚባለው መኪናው በሃይብሪድ እንዲሁም በኤሌክትሪክ አማራጮች አሉት። የመኪናው አምራች የሆነው ቼቭሮሌት በሃይብሪድ እንዲሁም በኤሌክትሪክ ያቀረበው ተሽከርካሪ ነው። መኪናው አንዳንድ ባህሪያት አሉት። ከነዚህ መካከል መኪናው በአንድ ጊዜ ቻርጅ እስከ 644 ኪሎ ሜትር ሙሉ ኤሌክትሪክ በሆነው ቨርዥኑ መሄድ ይችላል። የመጎተት አቅሙ እስከ 4536 ኪሎ ግራም የሚመዝን ዕቃ የመጎተት አቅም ያለው ሲሆን የመጫን አቅሙም ከ590 እስከ 680 ኪሎ ግራም የሚያክል ዕቃ የመጫን አቅም አለው። መኪናው አንዳንድ ቴክኖሎጂዎች ተካተውለት የመጣ ነው። ከነዚህ መካከል ሱፐር ክሩዝ፣ ተለቅ ያለ ስክሪን እንዲሁም ከፍተኛ ጉልበት
ይዞ ቀርቧል። ከዚህ በተጨማሪም በ8 አይነት የትሪም ሌቭል አማራጮች አሉት። በኤሌክትሪክ እንዲሁም በሃይብሪድ አማራጮች እነዚህ መኪኖች በጣም ተወዳጅ የሆኑና በተለያዩ ሀገራትም ተወዳጅ ናቸው። እኛ ሀገር ላይም ከእነዚህ መኪኖች ከብዙ በጥቂቱ እናገኛቸዋለን። ለዛሬ ይዤላችሁ የቀረብኩት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።